ሰላም አድማጮች እንደምን አላችሁ? የእንግሊዝ ፕሪሚየር ሊግ የሁለት ቀናት ብቻ እድሜ ቀርቶታል። የዝውውር መስኮቱ ደግሞ ከ13 ቀናት በኋላ ይጠናቀቃል፣ ይዘጋል። ክለቦች የእንቅስቃሴያቸውን ደረጃዎች ባለፉት ቀናት ስናነሳ ነበረ። የመጨረሻ ምዕራፍ ሩጫዎቻቸውን የመጨረሻ ፊኒሺንግ ላይን ላይ ይገኛሉ። የእንግሊዝ ፕሪሚየር ሊግ ተጀምሮ ነው ዝውውሩ የሚጠናቀቀው። ነገር ግን አሁን ባሉ ጉዳዮች ላይ በክለቦቻችሁ በኩል እየተሰሙ ያሉ ጉዳዮች አሉ። ከባርሰሎና ሁለት ተጫዋቾችን ማስፈረም ጥረት እያደረገ ያለው አንደኛው ባርሰሎና አስፈርመው ይህንን ተጫዋች ብለው ኦፈር ያደረገለት ነው ለማንቸስተር ዩናይትድ። አንደኛው ደግሞ ማንቸስተር ዩናይትድ የፈለገው የአማካኝ ስፍራ ተጫዋች ነው። እነዚህን ሁለት ተጫዋቾች የተመለከቱ ጉዳዮችን እናነሳለን። የግራ መስመር ተከላካይ ቦታ ላይ አሁንም በማንቸስተር ዩናይትድ ብዙ እየተነሱ ያሉ ጉዳዮች አሉ። በስፋት እንመለከተዋለን። ቸልሲ የሚሃይሎ ሞድሪክ የሊያም ዴላፕ ጉዳይ በዋነኝነት እየተነሱ ያሉ የቸልሲ ጉዳዮች ናቸው። በስፋት መለስ ብለን እንመለከተዋለን። የአርሰናልም ጉዳዮች አሉ። በተለይ በዋነኝነት የሚኬል አርቴታ ቡድን በሚቀጥለው የውድድር ዘመን ወይም 2026-27 የውድድር ዘመን ሲጀመር ምን ይዞ ይመጣል፣ ምን ያሳየናል ከሚለውም በተጨማሪ ከዚህ በኋላ ተጨማሪ ዝውውሮችን ያደርጋሉ የሚለው አንደኛው ትልቁ ጥያቄ ነው። ከሰሞኑ የአርሰናል ዜናዎች በጣም ተቀዛቅዟል። ምንድነው ምክንያቱ? እንመለከተዋለን። የክለቡ ስራ አስፈጻሚ የሰጡት ሀሳብ አለ። በዚህ ጉዳይ ላይ የምናነሳቸው ጉዳዮች አሉ። የሮድሪ ዝውውር ተጠናቋል። ጆዜ የሮድሪን ዝውውር ለምን እንዳላጠናቀቁ ሀሳባቸውን አንስተዋል። ከዛው ተጨማሪም በማንቸስተር ዩናይትድ ቤት ያሉ የጉዳት ዜናዎች ከሲቲ ሽያጭ ጋር በተያዘም የሚነሱ ዝርዝር ነጥቦች አሉ። ተጫዋች ለመሸጥ ከኒውካስል ዩናይትድ ጋር ንግግር ጀምሯል። አንድ ተጫዋች በተከታታይ ቀናት ሜዳ ላይ ራሱን ስቶ ወድቋል። የተጫዋች ጀማል ሙሲያላ ነው። በተጫዋቹ ጉዳይ ላይም እየተነሱ ያሉ ጉዳዮች አሉ። ተጫዋቹም ትናንትና ሌላ ገና ወደ ሜዳ እንደገባ አራተኛው ደቂቃ ላይ ወድቋል። ለምንድነው? ምንድነው ያጋጠመው? ህመሙ ምንድነው የሚለውን እንነግራችኋለን። በስፋት የምናነሳቸው ጉዳዮች አሉ። በቻላችሁት አብራችሁን ቆዩ። በያላችሁበት ጊዜያችሁን ስጡን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለእናንተ ምርጡ 10 ቁጥር፣ ምርጡ 8 ቁጥር፣ ምርጡ 7 ቁጥር እያልን ምርጡ 3 ቁጥር ላይ ደርሰን ትናንትና በርካታ ስሞች ተነስተውልናል። አሁን 2 ቁጥር ላይ ደርሰናል። አሁን ካሉ ተጫዋቾች ሊሆን ይችላል ወይም ከዚህ በፊት ተጫውተው ካለፉ ተጫዋቾች ለእናንተ ምርጡ 2 ቁጥር ማን ነው? እስቲ በዝርዝር አስቀምጡልን። ለምን ምክንያቱን የምታስቀምጡልን እንወዳለን፣ መልሰን እናቀርባለን የእናንተን ሐሳቦች። በቀጥታ ወደ ጉዳዮቻችን አልፈናል። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ላይክ አድርጉ። የሁል ጊዜ ጥያቄያችን ነው። በቀጥታ ወደ ጉዳዮቻችን ስናልፍ የእንግሊዝ ፕሪሚየር ሊግ ከ3 ቀናት በኋላ ይጀምራል። እንዳጠቃላይ በሊጉ ላይ ካሉ መርሃ ግብሮች መካከል የሚነሱ ብዙ ዝርዝር ነጥቦች አሉ። ማንኛው ቡድን ነው ቻምፒዮን የሚሆነው? የትኛው ቡድን እድል አለው? እነ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ማንቸስተር ዩናይትድ ምን ያክል ተጠናክረው ይቀርባሉ? በአርሰናል ደረጃ ለማፎካከር ብቁ ናቸው የሚለው ብዙ ጥያቄዎች እየተነሱ ይገኛሉ። በቀጣይ ከሊጉ መጀመር ጀምሮ በስፋት እንመለከተዋለን። በፕሪሚየር ሊግ ላይ ግን አዳዲስ ነገሮች አሉ። ከነዚህ አዳዲስ ነገሮች መካከል የእንግሊዝ ፕሪሚየር ሊግ ክለቦች የሳይበር ሴኩሪቲ ወይም ደግሞ ማህበራዊ ትስስር ገጾች ላይ ያላቸውን ደህንነታቸውን ፕሮቶኮሎችን አስቀምጧልና እነዛን የማያከብሩ ከሆነ ወይም ማስጠበቅ የማይችሉ ከሆነ 100,000 ፓውንድ ቅጣት እንደተዘጋጀ በፕሪሚየር ሊግ ክለቦች በኩል ተሰምቷል። ሌላኛው ትልቁ ጉዳይ ግን ያልተለመደ ነገር ይፋ ይደረጋል። አሁን ስካይ ስፖርት አይቲቪ የእንግሊዝ ፕሪሚየር ሊግን አሰራጮች ናቸውና ጨዋታው እየተደረገ ባለበት ሰዓት ላይ ለምሳሌ አንድ አምበል ለምሳሌ ብሩኖ ፈርናንዴዝን ወይም ሃሪ ማጉዌርን ወይም አርሰን ኦዴጋርድን እነ ቨርጂል ቫን ዳይክም ሌሎችም ተጫዋቾች ወደ ዳኛው ቀረብ ብለው የሚያደርጓቸው ንግግሮች አሉ። እነዚህ ንግግሮች በቀጥታ የቴሌቪዥን ስርጭቶች ይሰማሉ፣ ይደመጣሉ። ከስቴዲየሙ ውጪ ላሉ ተመልካቾች በቀጥታ እንግዲህ እንዲያደምጡት ይደረጋል በቴሌቪዥን የቀጥታ ስርጭቶች ላይ። እነዚህን የሚያደርጉት ደግሞ የቴሌቪዥን አሰራጭ ባለመብቶች መርጠው ድምጾቹን ለማሰራጨት መብት አላቸው። ለምሳሌ በዓለም ዋንጫ ፍጻሜ ላይ አርጀንቲናና ስፔን ያደረጉት ጨዋታ ላይ ስሎቬኒያዊው አልቢተር ከዛ በኋላ ፊሽካቸውን ሰቅለዋል። አልቢተርነት ወይም የማልዳኝነት በቃኝ ማለታቸውን ተመልክተናል። ከሳቸው ጋር በተያዘ በአንድ ድምጽ ወጥቶ ተመልክተናል። በዓለም ዋንጫ ፍጻሜ ላይ ፓሬዴጅ በጣም ከባባድ ጥፋቶችን ሲሰራ ልክ የነበረ ተጫዋች አልነበረም። በጣም ለጨዋታው ዝግጁነቱንም ብዙ ጥያቄ ሲነሳበት የነበረ ተጫዋች ነውና በጨዋታው ላይ አልቢተሩ ወደ ሊዮኔል ሜሲ ቀረብ እያሉ በተደጋጋሚ
ፓሬዴዝን በደም ተቆጣጣሩ፣ ፓሬዴዝን ኮንትሮል አድርገው እያሉት በተደጋጋሚ ሲነግሩት ነበር። እሳቸው ምንድነው ጨዋታውን ላለመረበሽ በቀይ ካርድ የሚወጣ ከሆነ የፍጻሜው ጨዋታ ሌላ መልክ ይኖረዋል። አንዳንድ ጊዜ የቀይ ካርዶች በቀይ ካርድ ወጥቶበት ነው የሚሉ ሰበቦችም እንዲሰጡ ምክንያት ሊሆን ይችላሉና ያንንም ላለማድረግ ይመስላል አልቢትሩ ቀይ ካርዱን ላለመስጠት ተጫዋቹም በተለየ መንገድ እንዲጫወት ባህሪውን አስተካክሎ አግሬሲቭነቱን ትቶ እንዲጫወት ለማድረግ ሲሞክሩ ነበር። እንደዚህ አይነት ንግግሮች አሁን በዳኞችና በተጫዋቾች መካከል ያሉ ንግግሮች ይፋ ይደረጋሉ ተብሏል። ይህም ሌላኛው አንደኛው ጉዳይ ነው። ለሁሉም ቀጥለናል። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጉ። የእናንተ ምርጡ ሁለት ቁጥር ማን ነው የሚለውን እያነሳችሁልን ቆዩ። ከማንቸስተር ዩናይትድ ጋር በተያዘ ትናንትና በነበረው የማንቸስተር ዩናይትድ ልምምድ ላይ ቅዳሜ ዕለት ከሃል ሲቲ ጋር ጨዋታውን አድርጎ ይጀምራል። አርሰናል አርብ ከኮቨንትሪ ሲቲ ጋር የሚያደርገው ጨዋታ ለዛሬ ለተረቡ ላይ እንገኛለን። የተወደዳችሁ የማንቸስተር ዩናይትድ ጉዳይን በተመለከተ በተጫዋቾች ጉዳት ቤንያሚን ሼሽኮ አሁን ወደ ሜዳ ተመልሷል። ማቲያስ ዳሌት ወደ ሜዳ ተመልሷል። ከዋናው ቡድን ጋር ልምድ ሲሰሩ ተመልክተናቸዋል። ነገር ግን ሌላኛው አሳሳቢ ጉዳይ ምናልባት ከዚህ በኋላ ማንቸስተር ዩናይትድ ኮንትራቱን ቀዶ እንኳን ሊያሰናብተው ይገባል የሚሉ የማንቸስተር ዩናይትድ ደጋፊዎችን ድምጽ ስንሰማ ነበር። ሜሰን ማውንት ዳግም ተጎድቷል። በትናንትናው ልምድ መርሃ ግብር ላይ አልነበረም በማንቸስተር ዩናይትድ ቤት። ያንን የተመለከትንበት ነው። ትናንትና ከነበሩ ጨዋታዎች መካከል የጀማል ሙሲያላን ጉዳይ ላንሳላችሁ። ጀማል ሙሲያላ ትናንትና ባየር ሙኒክ ከሄደኒየም ጋር ያደረገው ጨዋታ ነበረ። እነዚህ ጨዋታዎች ደግሞ በጣም የሚነሱ ናቸውና ትናንትና ቻቬዝ፣ ኢብራሂሞቪች በፍጹም ቅጣት ምት፣ ዲያዝ እንዲሁም ደግሞ ብራውን ግቦችን አስቆጥሯል ለባየር ሙኒክ የሄደኒየምን መርሃ ግብር ስንመለከት። ነገር ግን ጀማል ሙሲያላ ተቀይሮ ገባ። 4 ደቂቃዎችን በሜዳ ላይ አልቆየም። በሜዳ ላይ እንደቆየ በ4 ደቂቃዎች ልዩነት ያጋጠመው ነገር በጣም በባየርን ሰዎች በኩል የሚያሳስብ ነው። ምንድነው ህመሙ? ከቀናት በፊት ቅዳሜ ዕለት በነበረው መርሃ ግብር ላይ እናስታውሳለን ራሱን ስቶ ወድቆ እንደነበረ ይታወቃል። አሁንም በዚህኛው ጨዋታ ላይ ተመሳሳይ ችግር ተመልክተናል በባየር ሙኒክ በኩል። ያም ደግሞ እንደ አጠቃላይ ቡድኑንም የሚያሳስብ ተጫዋቹንም በኩል በመጨረሻ ያሰጠው ሐሳብ አለ ከነቃ በኋላ ባለፈው የለብዚግ ጨዋታ። አሁን ደግሞ ከቀናት በኋላ የሄደኒየም ጨዋታ ላይ ተመሳሳይ ችግሮች ሲያጋጥሙት ጀማል ሙሲያላን በተመለከተ ብዙ አሁን ዋነኛው ነገር በጣም ደና መሆኔ ነው ብሏል። 69ኛው ደቂቃ ላይ ነበር ተቀይሮ የገባው። ከዛ ከ4 ደቂቃዎች በኋላ ነው ሜዳ ላይ ራሱን ስቶ የወደቀውና አሁን ዋነኛው ነገር ደና መሆኔ ነው። ለጻፋችሁልኝ መልእክት ስለኔ ስላሰባችሁ በጣም አመሰግናለሁ የሚል መልእክቱን አስተላልፏል። ነገር ግን ችግሩ ምንድነው? ጀማል ሙሲያላ የ23 ዓመቱ ጀርመናዊ ተጫዋች በተለይ በጣም እንደዚህ አይነት ኒውሮሎጂካል ዲስፈንክሽን ይሉታል የተጫዋቹን ህመም ወይም ደግሞ አሁን ያጋጠመውን ነገር ብዙዎች ያሰቡት የካርዲዮ ነገር ከልብ ካተነፋፈስ ጋር የተያዙ ችግሮች፣ የልብ ችግሮች ብዙ ጊዜ ተጫዋቾች ህይወታቸውን ሲያጡም እንደ መርከብ ቪቪያን ፎይ አይነት ተጫዋቾችን ተመልክተን እናውቃለንና የጀማል ሙሲያላ ህመም ኒውሮሎጂካል ዲስፈንክሽን ነው። ኒውሮሎጂካል ዲስፈንክሽን ማለት አንድ ግለሰብ አንድ ሰው ምንድነው የነርቭ ሊሆን ይችላል፣ የስፓይናል ኮርድ ወይም የአእምሮ ህመም ሊሆን ይችላል። ነገር ግን አሁን የጀማል ሙሲያላ በኩል መልእክቶች ወይም ወደ አእምሮአችን ጋር የሚደርሱ መልእክቶች አሉ። ለምሳሌ እጃችንን ለማንቀሳቀስ፣ ለማውራት፣ ለመብላት፣ ለማየት የተለያዩ እንቅስቃሴዎችን ለማድረግ የኬሚካል ሲግናሎች መልእክቶች እንዲሁም ደግሞ ኤሌክትሪካል ሲግናሎች መልእክቶች አሉና እነዛ መልእክቶች ወደ አእምሮአችን በተገቢው መንገድ እንዳይደርሱ የሚያደርግ ህመም ነው ኒውሮሎጂካል ዲስፈንክሽን። እና እነዛ ሲግናሎች የኤሌክትሪካልም ሆነ የኬሚካል መልእክቶች ወደ አእምሮአችን የማይደርሱ ከሆነ ለምሳሌ ለመራመድ እንድናስብ ላንሆን እንችላለን። መራመድ በንፈልግ እንኳን አእምሮአችን ጋር መልእክቱ አይደርስም። ስለዚህ ራስን መሳት በዚህ አጋጣሚ ሊኖር ይችላል። የሙቭመንት ወይም የመንቀሳቀስ ችግር፣ የማሰብ ችግር፣ ከዛ በተጨማሪም ስሜቶችን ቶሎ የመረዳት ችግርም ሊያመጣ ይችላል። እሳት ላይ እጃችንን አድርገን ፊል ላናደርገው እንችላለንና እንደዚህ አይነት ህመም ነው ያጋጠመውና በደና በእግር ኳሱ እንመለከተዋለን ብለን እናስባለን። በተለይ ደግሞ በጣም በሎንዶር ተሰጥኦ አይነት ተጫዋች ነው። ነገር ግን በቅርብ ጊዜያት ያጋጠሙት ጉዳቶች በጣም
በተጫዋቹ በኩል አሳሳቢ ሆነው እየተመለከትን እንገኛለን። የማንቸስተር ሲቲ የቸልሲ ጉዳዮች ይነሳሉ። ከቸልሲ ጋር በተያዘ የዚህ የቸልሲ ወሳኝ ተጫዋች ነው። የተጫዋች በተለይ የፈረመበት መንገድ አሁን ደግሞ ከቅጣቱ ሲመለስ የሜልዶኒየምን መጠቀሙን ተከትሎ 2004 ኖቬምበር ጀምሮ ያልተጫወተው ሚሃይሎ ሙድሪክን በተመለከተ የሰማናቸው ጉዳዮች አሉ። በውሰት ውል ወደ ኮቬንትሪ ሲቲ የሚሄድበት እድል ሰፍቷል። ብዙ ክለቦች ፍላጎት አላቸው። ቸልሲም ተጫዋቹን በውሰት ውል መልቀቅና ጥሩ የማች ፊትነስ ይዞ እንዲመጣ ይፈልጋልና ኮቬንትሪ ሲቲ በፍራንክ ጀምስ ላምፓርድ ስር ይህንን ተጫዋች አሰልጥኖታል። ፍራንክ ጀምስ ላምፓርድ በተለያየ ጊዜ በአጭር ጊዜ ኮንትራትም ወደ ቸልሲ በመጣበት ወቅት በጊዜ አሰልጣኝነት ጭምር ነገር ግን በኮቬንትሪ ሲቲ የተጫዋቹን ቆይታ ልንመለከተው እንችላለን። ፍራንክ ጀምስ ላምፓርድ ተጫዋቹን ማስፈረም ይፈልጋል የሚሉ ሀሳቦችን በዝርዝር እየተመለከተን እንገኛለን። ጆዜ ትናንትና በሪያል ማድሪድ ቤት ተዋውቋል። ለሪያል ማድሪድ ቴሌቪዥንም የተለያዩ ጉዳዮችን አንስተው ሀሳቦችን ሲያካፍሉ ተመልክተናቸዋል። ከሰማናቸው ጉዳዮች መካከል አንደኛው ስለ ሮድሪ ጉዳይ ነው። ከዛ ውጪ ግን የጆዜ ጉዳይ አንድ ነገር አንስቷል። በፕሮፌሽናል ሳይድ ስንመለከተው የሪያል ማድሪድ ኬሪየር አንድ አሰልጣኝ በአሰልጣኝነት ታሪኩ ትልቁ ሊያሰለጥነው ሊደርስበት የሚችለው ደረጃ ነው። በኢሞሽናል ስሜታዊኝም ስመለከተው ዳግም ወደ ቤቴ የተመለስኩበት አይነት ስሜት ነው ያለኝ ብለው በጣም በጥሩ አገላለጽ ገልጸውታል። የሪያል ማድሪድን ዳግም መመለስን በተመለከተ የሮድሪ ዝውውር ደግሞ እናንሳ። ባርሰሎና ተጫዋቹን ዝውውሩን መጠናቀቁን ይፋ አድርጓል። የተጠናቀቀ ዝውውር ነው። ካርለስ ፒዮል የቀድሞ የባርሰሎና አምበል ሌጀንዳሪ ተጫዋች የባርሰሎና ፊሎሶፊ ፍልስፍና ለተጫዋቹ በጣም ፐርፌክትሊ ፊት እንዲያደርግ ያደርጓል፣ ይመቸዋል የሚል ሀሳቡን አንስቷል። ተጫዋቹም አንደኛው ለምርጫው ዋነኛ ምክንያት ካርሎስ ፒዮል አሁን አነሱ ያልኳቸው ሀሳብ እንደሆነ ይነገራል። እንዴት ነው ድርድሩ ሲደረግ የነበረው? በጣም አነጋጋሪ ነገሮች አሉበትና አንዳንድ ጉዳዮችን ላንሳላችሁ። በተጫዋቹ ድርድር በኩል እንዴት ሲሳለጥ ነበር? ሮድሪ በተለይ ባርሰሎናም ሪያል ማድሪድም ይፈልጉት ነበር። ሪያል ማድሪድ በተለይ ፍሎሬንቲኖ ፔሬዝ አይፈልጉትም ነበር። ከዛ በኋላ ጆዜ ናቸው በሳቸው ጫና የመጣውና በጀርባ ድርድሮች እንዴት እንደሚደረጉም ሊገልጽልን የሚችል አይነት ሀሳብ ነው የማነሳው። በተከታይነት ሮድሪ ከለሞንጫው መጠናቀቅ በኋላ አንድ የሰርግ ስነ ስርዓት ላይ መገኘት ነበረበት። ኮስታ ብራቫ በሰሜን ስፔን የምትገኝ ቦታ ናት። በኮስታ ብራቫ በነበረው የሰርግ ስነ ስርዓት ደግሞ ሰርጉን የሚያደርገው ዳኒ ኮዲና ይባላል። የሮድሪ የቀድሞ ጓደኛ ነው። በማንቸስተር ሲቲ ቤት የነበረ አሁን ደግሞ ዳንኤል ኮዲና ማለት የባርሰሎና የኦፕሬሽን እንዲሁም ደግሞ የተጫዋቾች አገልግሎት ኃላፊ ሆኖ ይሰራል። ያንን ተመሳሳይ ሚና በሮድሪ ጊዜ በማንቸስተር ሲቲ ቤትም ሲሰራ የነበረ በባርሰሎና ደግሞ እየሰራ ይገኛል። በባርሰሎና ከ2025 ጀምሮ ነው ይህንን ኃላፊነት የተረከበውና ብዙ የፔፕ ባክሩም ስታፍ አባላት ሌሎችም ሰዎች የተገኙበት የሰርግ ስነስርዓት ነበረ። በስፔን ሰሜን ምስራቅ ስፔን ውስጥ ወይም ኮስታ ብራቫ ውስጥ የነበረ የሰርግ ስነስርዓት ነውና በዚህ የሰርግ ስነስርዓት ላይ ደግሞ ከከተማ ትንሽ ወጣ ብሎ ሰዎች በማይበዙበት ቱሪስቶች በማይኖሩበት አቅራቢያ ላይ ሮድሪ አንድ የሆቴል ክፍል ወይም የሆቴል ቡክ ሪዘርቭ ያደርጋል በሆቴል ለመመገብና ወደ ሆቴሉ ደግሞ ከሄደ በኋላ ማን ይመጣል? ዴኮ የባርሰሎናው ስፖርቲንግ ዳይሬክተር መጥቶ ንግግር ያደርጋሉ። ከዛ በኋላ ዴኮ መጀመሪያ ከተነጋገረ በኋላ አንዚ ፍሊክም ሁለቴ እንደተነጋገሩ የሚያሳዩ ዘገባዎች ወጥቷል። ሁሉም ብዙ የሚባልበት ጉዳይ ነው። ዝርዝር ነገሮች አሉበት። ይህንን ዘገባ ስንመለከት ሮድሪ ከዛ በኋላ ወደ ባርሰሎና መሄድ እንደሚፈልግ አስቀድሞ ዴኮ የጠየቀው ነገር ወደ ባርሰሎና መምጣት ትፈልጋለህ ወይ? ሪያል ማድሪድ ይፈልጋል። ነገር ግን ወደ ባርሰሎና መምጣት ከሪያል ማድሪድ የበለጠው ባርሰሎና መቀላቀል የምትፈልግ ከሆነ ምንድነው የምናደርገው? ከማንቸስተር ሲቲ ጋር እንደራደራለን። የምትፈልግ ከሆነ ግን አንደራደርም፣ ዝውውሩ ባለበት ይቀጥል፣ ወደ ሪያል ማድሪድ እንድትሄድ ብዙ ወደኛም እንድትመጣ ጥረት አናደርግም ይለዋል። የሮድሪ ሀሳብ ግን እንደሚስማማ በመግለጽ ነበር የጀመረውና እንደዚህ አይነት ነገሮች ይነሳሉ። ጆዜ በተጫዋቹ ዝውውር ላይ ለምን አልተሳካም? ሮድሪ ወደ ባርሰሎና ምርጫው እንዴት
አፕዴት አደረገ ከሪያል ማድሪድ ይልቅ የሚል ሐሳብ ተነሳላቸው። ጆዜ ከተጫዋቹ ጋር 2 ጊዜ ተነጋግሯልና በተነጋገሩበት ወቅት ላይ ሮድሪ ስለ ሪያል ማድሪድ ፕሮጀክት ትንሽ ጥርጣሬዎች ነበሩት። የሪያል ማድሪድን ፍላጎትንም በተመለከተ እኛ እንኳን የሰማናቸው ብዙ ዘገባዎች ነበሩና ምንድነው ያለው በሮድሪ በኩል እንደ ጆዜ ሐሳብ ከሆነ ጥርጣሬ ያደረበት የሱ ጥርጣሬ ደግሞ እኔ ተጫዋቹን እንድጠራጠር አደረገኝና ዝውውሩን ተው ነው የሚል ሐሳባቸውን ሲያነሱ ነበር። ለሁሉም በቀጣይ የሚነሱ ሐሳቦች ይኖራሉ። ከዚሁ ከተጫዋቹ ስኬት ጋር በተያያዘ ማንቸስተር ዩናይትድ ቤት የግራ መስመር ተከላካይ ቦታ ላይ እነማን በአማራጭነት ተይዘዋል የሚለው ላንሳላችሁ። ዳቪድ ራሁም የአርቢ ላይፕዚግ ተጫዋች ነው። ጆርጌ ሳሊናስ እንዲሁም ደግሞ አንቶኒ ሮቢንሰንን በተመለከተ ባለፉት ጊዜያት ላይ በሉክ ሾው ቦታ ላይ መጫወት የሚችሉ ዩናይትድ ሊያስፈርማቸው የሚችሉ ተጫዋቾች ናቸው። ሉክ ሾው 2014 ላይ ነበር ወደ ማንቸስተር ዩናይትድ የመጣው። ነገር ግን ሙሉ ሲዝን የተጫወተው ባለፈው አመት ነው። ያንንም ትልቅ ግልጋሎት አልሰጠም። ከ2014 እስከ 12 አመታትን በማንቸስተር ዩናይትድ ቆይቷልና በዚህ ጊዜ እሱ ሉክ ሾው ወደ ማንቸስተር ዩናይትድ ከመጣበት ጊዜ አንስቶ የተመለከትናቸው ጉዳዮች ነበሩ። በተለይ በግራ መስመር ተከላካይ ቦታ ላይ አሌክስ ቴሌስ ፈርሟል፣ ታይለር ማላሺያ ፈርሟል፣ ሰርጂዮ ሬጊሊያን ፈርሟል። ነገር ግን የማንቸስተር ዩናይትድ ትልቁ ስህተት አልቫሮ ካሬራስን መልቀቁ ነው። በተለይ ደግሞ ማስፈረም በሚችልበት ሰዓት ላይ አሁን በሪያል ማድሪድ ያለው አልቫሮ ካሬራስ ከ60 ሚሊዮን ፓውንድ በላይ የሚጠራበት አይነት ተጫዋች እንደሆነ ይታወቃል። የዩናይትድ ሌላኛው ጉዳይ 2 የባርሰሎና አማካዮችን ጉዳይ ሳነሳላችሁ ነበር። አንደኛው ማርክ በርናልን በተመለከተ ባርሰሎና ተጫዋቹን በ5 ሚሊዮን ፓውንድ እንዲያስፈርመው ለማንቸስተር ዩናይትድ ኦፈር አድርጎታል የሚሉ ሐሳቦች ወጥተዋል። የማንቸስተር ዩናይትድ ውሳኔ ብቻ ይጠበቃል። ማርክ በርናል ጥሩ አማካይ ነው። በማንቸስተር ዩናይትድ ደግሞ በደንብ ሊያድግ የሚችል ተጫዋች ነው። ነገር ግን ማንቸስተር ዩናይትድ ማርክ በርናል የሚያስፈልገው ወይስ ደግሞ ሌላ ኤሊት የሚባል ትልቅ ራሱን ማሳየት የሚችል በተለይ ፊዚካሊ ዶሚኔት ማድረግ የሚችል ተጫዋች የሚለው አንደኛው ጉዳይ ነው። ጋቪ ሌላኛው የባርሰሎና ተጫዋች ነው ወደ ማንቸስተር ዩናይትድ እንዲመጣ የሚፈለግ። ይህ ተጫዋች ደግሞ በአሰልጣኝ ማይክል ካሪክ እይታ ውስጥ የገባ ነው። የ2 ዓመቱ ስፔናዊ ተጫዋች በጣም ታታሪ ነው። በ35 ሚሊዮን ፓውንድ ባርሰሎና ለተጫዋቹ የሚጠይቀው ገንዘብ ነውና ይህንን ከፍሎ ማንቸስተር ዩናይትድ ለማስፈረም ፍላጎት ነበረው። ተጫዋቹ ግን በባርሰሎና መቆየት ምርጫውን አድርጓል የሚሉ ዘገባዎችን እነ ጀርሚ ክሮስ አይነት ጋዜጠኞች ሲዘግቡ ተመልክተናል። የተጫዋቹ ጥያቄ በጣም አስገራሚ ሆኖ ተመልክተናል። ከአርሰናል ጋር በተያያዘ እየተነሱ ያሉ ጉዳዮች አሉ። የጃክ ሂንሽልውድ ጉዳይን በተመለከተ ብዙ እየተባለ ይገኛል። አርሰናል አሁንም የዚህን ተጫዋች ዝውውር ለማጠናቀቅ ፍላጎት አለው። አታኪንግ ሚድፊልደር እንዲሁም ደግሞ ዲፌንሲቭ ሚድፊልደር፣ ከዛ በተጨማሪ የተከላካይ አማካኝ፣ የአጥቂ አማካኝ፣ የቀይ መስመር ተከላካይ ሆኖ መጫወት ይችላል። ኤልማን ኒዲያይ በአርሰናል እይታ ውስጥ ያለ ሌላኛው ተጫዋች ነው። 70 ሚሊዮን ፓውንድ አካባቢ ኤቨርተን ለተጫዋቹ ይፈልጋል። ወይም ደግሞ አንቶኒ ጎርደን የተከፈለበት ክፍያ ባርሰሎና ለኒውካስል ዩናይትድ የከፈለው ክፍያ ለኛም ይገባናል የሚል እምነት አላቸው። ካስቶን ቪላ ጋር ደግሞ የኤዝሪ ኮንሳን ፍላጎት አሉ። አርሰናል አሁንም ቢሆን እነዚህ በዋነኝነት ከአርሰናል ጋር በተያያዘ የሚነሱ ሐሳቦች ናቸው። ነገር ግን የኤዝሪ ኮንሳ ዝውውር በጣም የተወሳሰበ ይመስላል። ከዛ በተጨማሪም ኤልማን ኒዲያይ ዝውውር እስካሁን በጣም ፕሮግረስ ያደረጉ ነገሮች የሉም። በአርሰናል በኩል ሁሊያን አልቫሬዝንም በተመለከተ ትናንትና ዲየጎ ሲሞኒ ከዛሬው የአትሌቲኮ ማድሪድ ጨዋታ ውጪ መሆኑን ተጫዋቹ አረጋግጧል። አሁን ያለበት የአእምሮ ደህንነት ለአትሌቲኮ ማድሪድ ለመጫወት ዝግጁ የሚያደርጉ አይደለም። ነገር ግን ብዙዎች እንደሚሉት እኔ ከሱ ጋር በሱ ሐሳብ ቅራኔ ውስጥ አለው፣ ብሩንም ይቅርታ መጠየቅ አለበት ወይ ተብሎ ተጠይቆ ነበር። የሰዎችን ሐሳብ አከብራለሁ። ለምሳሌ በተመሳሳይ ወቅት ላይ ከዲየጎ ኮስታ ጋር ከአንቷን ግሪዝማን ጋር እንደዚህ አይነት ተመሳሳይ ሁኔታ ውስጥ ተገኝቼ አውቃለሁ። አሁን ደግሞ ሁሊያን አልቫሬዝ ነገር ግን ሐሳባቸውን አከብራለሁ፣ መልቀቅ እፈልጋለሁ ቢሉ ሐሳባቸውን አከብራለሁ። ነገር ግን በአትሌቲኮ ማድሪድ ውስጥ ያለን ምርጡ አጥቂ እሱ ነው። ከዛ በተጨማሪም በቡድን ውስጥ ከቡድኑ መሪዎች መካከል አንዱ ነውና በቡድን ውስጥ እንዲቆይ እንፈልጋለን። የአትሌቲኮ ማድሪድ ውሳኔ ክሊር ኤንድ ኦብቪየስ ነው፣ የተወሰነ ውሳኔ ነው በሚል ያስቀመጣቸው ነገሮች አሉ። በቀጣይም ይጠበቃል። ማንቸስተር ሲቲን በተመለከተ ኒኮ ጎንዛሌዝን ሊሸጥ ይችላል ተብሏል። ማንቸስተር ሲቲ ባለፈው ዓመት ወይም በ2025/26 ከነበረው የአማካኝ ስፍራ ተጫዋቾች ዝርዝር በጣም ፈጽሞ የተለየ ስብስብ ይዞ ሊቀጥል እንደሚችል የሚያሳዩ ጉዳዮች አሉ። ለምሳሌ ኒኮ ጎንዛሌዝ ከፖል
ፖርቶ 2025 ጃንዋሪ ላይ የመጣ ተጫዋች ነው። በጣም በአስቸኳይ ሮድሪ መጎዳቱን ተከትሎ የሮድሪንም ግልጋሎት ይተካል ተብሎ የመጣ ስፔናዊ ተጫዋች ነው። ኒኮ ጎንዛሌዝ ከመጣ በኋላ ግን ብዙ አልተጫወተም። በ60 ሚሊዮን ዩሮ የፈረመ ተጫዋች ነበረ። ከዛ በኋላ ለምሳሌ በተጠናቀቀው የ2025-26 የውድድር ዘመን ላይ 41 ጨዋታዎችን አከናውኗል። በ41 ጨዋታዎች ላይ ግን በፕሪሚየር ሊግ ላይ 2 ጨዋታዎችን ብቻ ነው በመጀመሪያ አሰላለፍ ውስጥ የገባውና 24 ዓመቱ ላይ ይገኛል። በኢታድ መቆየት እንደሚፈልግ ለቦታው መፋለም እንደሚፈልግ እየተናገረ ይገኛል። ኒውካስል ዩናይትድ ግን የተጫዋቹ ፈላጊ ሆኖ ብቅ ብሏል። በእንግሊዝ ፕሪሚየር ሊግ ላይ ኒውካስል ከባድ ፈተና ይጠብቀዋል። ነገር ግን 6 ተጫዋቾችን አስፈርሟል። ከነዚህ መካከል ደግሞ እንደ በምባ አይነት አማካዮችም አሉ። ከአያክስ አምስተርዳም ያስፈርሙ ሾን ስቱዋርም ሌላኛው ተጫዋች ነውና አብዛኞቹ ግን ወጣት ተጫዋቾች ናቸው። 2 ተጫዋቾች ብቻ ናቸው ከዓመት በላይ እንኳን የሚሆናቸውና በጣም ለኒውካስል ዩናይትድ መጪው ጊዜ ከባድ ይመስላል። ኒኮ ጎንዛሌዝ ግን በኒውካስል ዩናይትድ እንመለከተዋለን ነው የሚለው የሚጠበቅ ነው። ሮድሪን፣ ቲዣኒ ራይንደርስን ሸጧል። አሁን ሌላኛው ተረኛ ደግሞ ነው የአዩብ ቡዋዴን ዝውውር ደግሞ ማንቸስተር ሲቲ በቀጣይ ቀናት ያጠናቅቃል ተብሎ ይጠበቃል። ኒኮ ጎንዛሌዝ የሚሸጥ ከሆነ ሌላ ገንዘብ ለማንቸስተር ሲቲ የሚመጣበት እድል አለ። ከማንቸስተር ዩናይትድ ጋር በተያያዘ ሃሪ ማጓየር፣ ማርከስ ራሽፈርድ በቡድኑ ቢቆይ በጣም ፍጹም ደስተኛ ነኝ እያለ ይገኛል። ከማርከስ ራሽፈርድ ጋር በተያዘ ከ20 በኋላ ወደ ማንቸስተር ዩናይትድ ተመልሶ ተጫውቷል። የኤሲ ሚላን የሩበን አሞሪምን ቡድን በገጠመበት የኤሲ ሚላን ጨዋታ ላይ ነበር የተመለከትነውና አሁን እሱ ብዙ ሊያበረክትልን ይችላል ቢቆይ ጥሩ ነው የሚል ሀሳቡን ሲያነሳ ነበር። አጥቂ ቦታ ላይ ከዩናይትድ ጋር በተያዘ ማቴታ ወይም ደግሞ አይቫን ቶኒ በማንቸስተር ዩናይትድ እቅድ ውስጥ ያሉ ናቸው ተብሏል። ምክንያቱም ደግሞ ቤንያሚን ሼሽኮ ላይ ብቻ ተንጠልጥሎ መቀጠል አይፈልግም ማንቸስተር ዩናይትድና እንደዚህ አይነት አማራጮችን በቅርብ እየተከታተለ እየተመለከተ እንዳለ የሚያሳዩ ዘገባዎች አሉ። ከዛ ውጪ ግን የማንቸስተር ዩናይትድ ቶቢ ኮለርን በተመለከተ ወደ ዌስት ብሮም ሊሄድ የሚችልበት እድል ሰፊ እንደሆነ ተሰምቷል። ዩናይትድ የተቀዛቀዘ ሳምንታትን አሳልፏል። በተለይ ዩሪ ቲለማንስን ካስፈረመ በኋላ በእንቅስቃሴ ደረጃ ምንም አይነት ዝም ያለ ጊዜን እያሳለፈ ያለ ክለብ ነው ብሎ በደንብ በልበ ሙሉነት መናገር ይቻላል። ሜሰን ማውንትም አሁን ተጎድቷል። ስለዚህ ምን ያክል ከሜዳ ይርቃል የሚለውም ገና የለየለት አይደለምና ብዙ ይጠበቃል። ቪየራን በተመለከተ የሴኔጋል ብሔራዊ ቡድንን ተረክቧል። 2024 ላይ ፓፓቲያዎ ቡድኑን ከተረከበ በኋላ እስከ ዓለም ዋንጫው ድረስ ቆይቶ ነበረ። 32ቱ ጥሎ ማለፍ ላይ በቤልጅየም የተሸነፉበት መንገድ የሴኔጋል እግር ኳስ ፌዴሬሽንን አላስደሰተም። አሁን ቪየራ የሴኔጋል ከዋክብትን ይመራል። ቪየራ ራሱ ሴኔጋላዊ እንደሆነ ይታወቃል። በትውልድ የተወለደው ሴኔጋል ዳካር ውስጥ ነው። ከዛ በኋላ ግን ለፈረንሳይ ብሔራዊ ቡድን ነው የተጫወተው። የመጨረሻው ስራው በ11 ወራት የቆየበት የዤኖዋ ኃላፊነት እንደነበረ ይታወቃል። ክሪስታል ፓላስን ከ2001 እስከ 2023 መርቷል። በፕሪሚየር ሊግ ላይ ቪየራ እንግዲህ ከ307 በላይ የፕሪሚየር ሊግ ጨዋታዎችን በአምበልነት ጭምርም የመራበት ከ1997 እስከ 2004 በአርሰናል የቆየበትና ፕሪሚየር ሊግን፣ ዓለም ዋንጫን፣ ሁሉንም ዋንጫዎች ያሳካ አይነት ተጫዋች እንደሆነ ይታወቃል። ሴኔጋል ብሔራዊ ቡድን ይረከባል። ከሰሞኑም የእናንተ ምርጥ 4 ቁጥር ማን ነው ብለን ስንጠይቅም ቪየራ ስትሉ የነበራችሁ አድማጮች በርከት ያላችሁ እንደነበራችሁ እናስታውሳለን። የዛሬ መልእክቶቻችሁን እናንሳ። ትናንትና የመጡልን መልእክቶች አሉ። በተለይ ደግሞ በአጠቃላይ የእናንተ ምርጥ 3 ቁጥሮች ማን ናቸው እስቲ ስማቸውን ላኩልን ብለን ነበረ። አንደኛው ትናንትና መጀመሪያ የመጣልን መልእክትን በማንሳት ነው የምንጀምረው። የሊቨርፑል 3 ቁጥር ነው የተጫዋች ጆናረን ሪሴ ይባላል። የተጫዋች በሊቨርፑል ቤት የቻምፒየንስ ሊግን ዋንጫ እንኳን ኢስታንቡል ላይ ሊቨርፑል ሲያሸንፍ የቡድኑ አባል እንደነበረ ይታወቃል። ጥሩ ትውስታ ነው አና ያሳወሳን። ከዛ በተጨማሪም እስከ ሰላም ደስቶች ለኔ ምርጡ 3 ቁጥር ጀራርድ ፒኬ ነው ብሎናል። ከዛ በተጨማሪ ታረቀኝ ከደቡብ አፍሪካ ምርጥ 3 ቁጥር ፓትሪስ ኤቭራ የምን ጊዜ ምርጡ 3 ቁጥር ነው ብሎናል። ከዛ በተጨማሪ ማዲንጎ ባካችሁ በቀን 2 ጊዜ ይቅረብልን መረጃዎቻችሁ ሰዓትም ይጨምር ብሎናል። ለማስተካከል እንሞክራለን። ማዲንጎ አሌክስ እናመሰግናለን። ወንዴ ወንደሰን የጻፈልን መልእክት አለ። አሽሊ ኮል ብሎናል። ትግስቱ ከደቡብ አፍሪካ ምርጡ 3 ቁጥር ኤቭራ ነው። አሁንም ማንቸስተር ዩናይትድ ቤት የናፈቀኝ የኤቭራ ዘመን የመጨረሻ ሰዓት የፈርጊ ታይም ድሎች ብሎናል። ፎሬቨር ዩናይትድም የሚል መልእክቱ ልኮልናል። አሜንቲያ አቦነ የጻፈልን መልእክት አለ። ኤቭራ ብሎናል። ከዛ በተጨማሪ ያለው ታከለ የኔ 3 ቁጥር ፒኬ ነው ብሎናል። ከዛ በተጨማሪ
አቤል የጻፈልን መልእክት አለ። ማርኮ አላንሶ እንዲሁም ደግሞ ማርኮ ኩኩሪያ ምርጡ 3 ቁጥሮች ናቸው ብሎናል። ዳንኤል የጻፈልን መልእክት አለ። ለኔ 3 ቁጥር አሽሊ ኮል ነው፣ ግን የማይረሳው ፓውሎ ማልዲኒ ነው ብሎናል። ከምርጦቹ ምርጦች መካከል ብሎናል። በጣም በትክክል ፓውሎ ማልዲኒን የሚዘነጋ አይደለም። ከምርጥ 3 ቁጥር ለባሽ ተጫዋቾች መካከል ከናይሮቢ የቼልሲ ደጋፊ ነኝ። ፓውሎ ማልዲኒ፣ ፔፔ እንዲሁም አሽሊ ኮል እና ጆርጂዮ ቼሌኒ ብሎናል። ነጅብ ሰንገሮ መልእክት ነው ከናይሮቢ ኬንያ። አሚር የጻፈልን መልእክት አለ። የባርሳው ፒኬ ብሎናል። ኤቭራ ባካሪሳኛ ያለን ደግሞ ኤድመን ፈቀደ ነው። አብዱል ቀድር ፋቢኒዮ ብሎናል። ዮሐንስ ከመቱ የጻፈልን መልእክት አለ። ምርጡ 3 ቁጥር ሮቤርቶ ካርሎስ ነው ብሎናል። ይልቃል ኤቭራ ብሎናል። የኤቭራ ስሞች በጣም ተደጋግሟል። ልጅ አለም ሰላም፣ እንዴት ናችሁ ቤስቶች? ሰላማችሁ ይብዛል። እኔ የምን ጊዜም 3 ቁጥር ፔፔ ነው። ጎበዝ፣ ታታሪ፣ አግሬሲቭ ነው። ስለ ቸልሲ ምን አዲስ ነገር አለ ብሎናል። ያሉ ዝርዝር ጉዳዮችን አንስተናል። በተለይ ከሊያም ዴላፕ ጋር በተያዘ 50 ሚሊዮን ፓውንድ ገምቶታል ቸልሲ። ተጫዋቹን ለመልቀቅ እንቅስቃሴ ላይ ይገኛል። የሚሃይሎ ሙድሪክንም ጉዳይ አንስተናል። በቸልሲ ቤት አሁን የዝውውር አመቱ ብቻ እየተጠበቀ ያለበት ወቅት ላይ ይመስላል። ብዙ ዝውውሮችን ከዚህ በኋላ ባያደርግ እንኳን ቸልሲ በተነቃቃ መንገድ በተለይ እንደሚወጡ ተጫዋቾች እንቅስቃሴዎች ላይ ሊገባ ይችላል። ግን በተነቃቃ መንገድ ይቀጥላል ብለን እናስባለን። ዩሱፍ መሐመድ በአርሰናል ቤት አሽሊ ኮል፣ በካሪ ሳኛ ይጠቀሳሉ ብሎናል። ምርጥ 3 ቁጥሮችን በተመለከተ ታደለ ገለታ ሰላም ቤስቶች፣ የማንቸስተር ነገር ሰልችቶኛል፣ ግን ምን እንደሚሆን የምናየውናል ብሎናል። 3 ቁጥር ላይ ተጫዋቾች በጣም ምርጥ ስላሉ መምረጥ ይከብዳል። እኔ ግን ኤቭራን እመርጣለሁ። ኮል ነው ደግሞ ምለው ባልደረቤ በጣም ያነሳው ጉዳይ አለ። በካርሎስ የምን ጊዜም ምርጡ 3 ቁጥር ነው ብሎ ቻሌንጅ አድርጎኛልና ተመችቶኛል ጥያቄያችሁ ብሎናል። በርቱልን፣ ሰላማችሁ ይብዛ ብሎናል። እኛም እናመሰግናለን። በደጓሉ ስላዳመጣችሁን እናመሰግናለን ብለን የዛሬን እናጠናቀቃለን። ጤና ይስጥልን።